ሲነጋልኝ በጠዋቱ ተነሳውኝና ተጣጥቤ ምን ብዬ ከዛ በኋላ ቤት ምናምን መጥረግ የለም ወደ ቤተ ክርስቲያን ገብርኤል የዓመት ስለነበረ መሄድ አለብኝ ብዬ ወሰንኩኝና ይሄው መገስገስ ጀመርኩኝ ማለት ነው። መንገድን እንደምታዩት እየገሰገስኩኝ ነው ማለት ነው። ከሁሉም ቀድሜ እስኪ ቀረጽ አድርጉኝ እኔም ቭሎግ ልስራ ብዬ በቭሎግ መልኩ መጥቼላችኋለሁ ማለት ነው። እንግዲህ ይዋት አረማመዷን እና ሰተት ብዬ ከዛ በኋላ ቅረጹኝ ያልኩና ሄድኩኝ። ከዛ በመሀል ደግሞ ገባ ብዬ አንድ ላይ እስኪ እንግባ ሰልፊ ያዙ አልኳቸውና ሁሉን ቤተሰቦችን መቅረጽ ጀመርኩኝ ማለት ነው። መንገዱ ትንሽ ረዘም ይላል፣ የእግር መንገድ አለበትና እነማዝ ኳያ ጎቴ የልጅ ልጅ ከነማቴዎቿ ሆነን እና ደግሞ የወንድሜ ልጅም አለችው ማዘር ከማዘር ጎን ያለችው ማለት ነው። እንግዲህ የአጎቴም ልጅ በወገቡ አንዱን ተሸክማ በይ መንገድሽን ቀጥሎ እኔ ካሜራ ማንኛ አልኳቸውና በዚህ መልኩ እንግዲህ ቋቀጭ ያልን እኔ ካሜራማን ለራሴ ሆኜ እንግዲህ በዚህ መልኩ እየቀረጽኳቸው ነበረ። እነሱም እያዩኝ ነበረ፣ ግን የራሳቸው ሞቅ ያለ ወሬ ይዘው ነው እየሄዱ ያሉት። ምክንያቱም መንገዱ አይገፋም ካላወሩ ማለት ነው። እነዚህኞቹ ጩጬዎቹ ደግሞ እኔ ካሜራ መቅረጼን እያዩ ስለነበረ ያው ይከታተሉኛል ማለት ነው። ከኋላ ትንጥየዋ ልጅ ማለት ነው እያቸው እና ይሄው በዚህ መልኩ እነሱም ከኋላ እየተሳሳቁ ምናምን ይሄዳሉ። እኔም መቅረጼን አላቆምኩኝም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ በቭሎግ መጥቻለሁ ማለት ነው። ኢትዮጵያ ከገባው በኋላ ቭሎግ የሚባል ነገር ሰርቼ አላውቅም። ማን ነው ለፌመሶች ብቻ ቭሎግ የሰጠው አልኩኝና ዝም እያወራው ነው። በነገራችን ላይ እያወራው ነው የቀረጽኩትኝ ማለት ነው። ነገር ግን ቆይ በሳይለንት ላድርገው ይሄ ነገር ለራሴ በቭሎግ መልኩ ልስራ አልኩኝና የራሴን ድምፅ ሳይለንት አድርጌ አሁን ደግሞ በቭሎግ መልኩ ቮይስ እየቀዳው ነው ማለት ነው። እንግዲህ እንኳን ለታላቁ ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ። መልካም ዓመት በዓል እንደሆነላችሁ ተስፋ አደርጋለሁኝ። እንግዲህ ቪዲዮ ኤዲት አድርጌ ለመልቀቅ ያው ጊዜ ይፈልጋልና ቶሎ አልለቀኩኝም ማለት ነው። ነገም ብለቅ እንግዲህ ያው ምንም ችግር የለውም። ቪዲዮ ተቀማጭ ስለሆነ በስትሪ መልኩ ሲቀመጥ ደስ ይላል ማለት ነው። የዛሬ ቭሎጌን እንግዲህ ሀብዬ ኢትዮጵያ ውስጥ ጀምር ያለው ይቀጥላል እና ምንም ማድረግ አልቻልኩኝም። እንደምንም ብዬ መጣሁኝ ማለት ነው እና እግዚአብሔር ይመስገን እንግዲህ ለዚህ ክብሬ ያበቃኝ። እንዴት እቀራለሁ አልኩኝና ሳስበው እንትን አልኩ። ትንሽ ርቀት አለ። ማዘር ትንሽ አሟት ስለነበረ ይዣት መጣሁ። እሷም ታመስገን ብዬችትኝ ማዘሬ ትንሽ አረጀችብኝ መሰለኝ። ያካሄድ የኔ እናት የኔ ውድ እናት ኖሬልኝ እድሜ ከጤና ጋር ይስጥሽ እና ደግሞ ልክ እንደኛ አይነቱን ረዳዎች ወልዳ ለዚህ ስላበቃች እኔ ደግሞ እሷ ጋር ደርሼ ቤተሰቦች ጋር ደርሼ ከነሱ ጋር ማሳለፌ ከነሱ ጋር መሆኔ በጣም ደስ ያለኝ። እናም ደግሞ ፋዘር ቢኖር ጥሩ ነበረ። ፋዘር ግን አይፈቀድለትም፣ ስራ ቦታ ነው ያለው እላቸዋለሁ። ቤት ስንደርስ ደግሞ በጣም ባማረ በተዋበ መልኩ የምናሳልፍ ይሆናል ብዬ አስባለሁ። ሁሉ ነገር ዝግጁ ነው። ያው አንዳንድ ነገሮች ማስተካከል ብቻ ነው እና እንደዛ ነው። መልካም ዓመት በዓል። ወዳቸዋለሁ።
ስንመለስ ዛሬ ገብርኤል ጽዋ ወደ ቤታቸው የሚያስገቡ ጎረቤታችን ነበሩ ማለት ነው። ተከራዮቼ ናቸው። በጣም ምርጥ ተከራይ ናቸው። በነገራችን ላይ አንዷን ክላስ አከራዮቼ ነበረና ከዛ መጡ። ያው ቤታቸው ትንሽ ክላስ ጠባብ ናት ማለት ነው። ለእንግዳ ለብዙ እንግዳ ስለማትበቃ ግቢው ላይ ፍረሽረሽ አደረጉና ከዛ ያው አንድ ላይ እያከበርን ነው ማለት ነው። እንግዲህ የቅዱስ ገብርኤል በረከት ረድኤት ይደርብን እላለሁኝ ውድ ቤተሰቦቼ። ያው ዩቱበር መሆኔን ስለሚያውቅ ነይ ሲቆረስ ቅረጪ ብሎኝ ካሜራውን ይዤ ያው ቋች ብዬ ጠላዋለ ምንዋለ ዳቦን እየቆረሰ ነው ማለት ነው። እግዚአብሔር አምላክ እንግዲህ ህይወታቸውን ትዳራቸውን ይባርክላቸው ብዬን ይመረኳቸው። ውጪ ላይ በጣም ደስ ይላል ማለት ነው። ከዛ በኋላ ደግሞ ለባብሼ ውቡኝ ያው ቤተክርስቲያንም እንደዛው ነበር የሄድኩትኝ። ነገር ግን እስኪ ደግሞ በሳሎኔ ፋል በላልኩኝና ያው ከዱቄት የጸዳው ነኝ ታውቃላችሁ። ከዛ እስቲ ቆይ እንደ ሌሎቹ ሰልፊ ሪአክሽን ምናምን ላደርጋልኩና ጸጉሬ ምናምን ነካነካ ስኒው ምናምን አቀራረብ ያለው የውጭ ቡና ሲያልቅ ወደ ውስጥ ጠራቸዋለሁ ብዬ እንግዶችን የጠራቸው። ነገር ግን በውጭ ላይ ያሳየኋቸው ነበረ። ቅድም ላይ ያሳየኋቸው ማለት ነው። በረከቱን ወንድሜ ይዞልኝ መጣ ከውጭ። ከዛ ዳቦውን ቀመስኩኝ ማለት ነው። ከዛ ደግሞ እነሱንም እስኪ ላሳያቸው አልኩኝና እንደውም እየተጠራው ነበረ። የጽዋ ዳቦ ከጽዋ ጋር የሚመጣ ዳቦ አለ አይደለ? እሱን ልቁርስ ነው ቀረጫለሁ። በድጋሚ አይ ካሜራማን መሆን ትላላቸው። ይሄ የጽዋ ዳቦ ነው። እሱም ተቆረሰ ማለት ነው። እንግዲህ ገብርኤል ዛሬ አሳልፈናል። ያው የጽዋውን ለማስቀነስ ነው ማለት ነው። ዳቦን ቆረሰው። ከዛ በኋላ እንግዲህ ደስ በሚል መልኩ ነው ያሳለፍነው። ቤተሰቦቼ ገብርኤል በጣም ደስ ይላል። ለመቅረጽ እንኳን አልተመቸኝም ነበረ። ነገር ግን ያው ግማሹን ቀርጫለሁ። እንደውም በባጃጃ አይደለም ይሄድ ነው ማለት ነው። ትልቁ ባስ በባስ ነበር የሄድነው። እኔ ትልቁ ሎልችን ነው የሚባለው ብቻ አላውቅም። በሱ ነው የሄድነው ስንሄድ ራሱ ማለት ነው እንጂ በጣም መንገድ ሁሉ ተጨናንቆ ምናምን ነበር እና በጣም ደስ የሚለው የምሬን ነው የምላችሁ። የሆነ የጥምቀት ጊዜ የሚወጣው ወጣጥ አይታችሁ ታውቃላችሁ። መንገድ ሁሉ ተዘጋግቶ መኪና አይሄድም ማለት ነው። በጣም ነበረ ደስ የሚለው። እግዚአብሔር ይመስገን። በዚህ መልኩ ገብርኤልን አሳለፍን። ጠላም ነበር። ከጠላም ጠጣን እላቸዋለሁ። ከዳቦም በላን ከቡናም አለን እላቸዋለሁ። ማዘርም ይኸው በሩ ጋር እንግዲህ ቁጭ ብለናል ማለት ነው። እንግዲህ ወደ ውስጥ ገባ አልኩኝ እኔም ደግሞ። ከዛ በኋላ እንግዲህ ያው በዚህ መልኩ አጫጨስኩኝ ማለት ነው። ዝም ብዬ ነው በነገራችሁ ላይ ለካሜራው ያህል ነው የቀረጽኩት እኔ ማለት ነው። ገና አልተቆረዘም። ያው ቀድመው ነበር የመጡት ማለት ነው። ወጡን ምናምን ስሰራ ቡና ምናምን እንትን አላልኩኝም ነበረ ያው አቀራርቤ ስለነበረ። ከዛ የጽዋው ይቀድማል እንግዶቹም ቶሎ መሄድ ይፈልጋሉ ብዬ የኔን ወደ ኋላ አልኩና ያው የጽዋውን አስቀድሜ ቀረጽኩኝ ማለት ነው። እንግዲህ የወንድሜ ልጅ ደግሞ እናቴ መነጽሩን ካለበሽ አለቻት። ፈታ እያደረገችን ነበረ። ከዛ ማዘር እንግዲህ ያው ለበሰችው ማለት ነው። አያችሁት? የኔ ቆንጆ እድግ በይልኝ እና እንደዛ ነው እላቸዋለሁ ውድ ቤተሰቦቼ። በነገራችን ላይ እስኪ መጨረሻ ላይ ያስገባላችኋለሁ ባስ ውስጥ ሆነን የቀረጽኩትኝ ማለት ነው። መሀል ላይ ነበረ ማስገባት የነበረብኝ ነገር ግን ያው ሳላስገባ ነበረ ሪከርድ ያደረግኩት ማለት ነው። እንግዲህ ዋናው ቪዲዮውን መጠቀሜ ነው ማለት ነው። ገና ከቤት ወጥተን ልክ የእግር መንገድ ጉዞ ጨርሰን በትልቁ መኪና ነው ማለት ነው እንደዚህ ተጭነን ይሄድ ነው። ያችሁትና ማዘር የኔ ቆንጆ የኔ እናት ቀረጽኳቸው።